በነገው ዕለት በከተማችን መንገዶች ለጸጥታ ስራ ሲባል ለተሽከርካሪም ሆነ ለእግረኞች ዝግ እንደሚደረጉ የጸጥታና የጋራ ግብረ ኃይሉ አስታውቋል። ነገ እሁድ የጋራ ግብረ ኃይል ከቀናት በኋላ በመዲናችን በሚካሄደው የአፍሪካ ህብረት የመሪዎች ጉባኤ ላይ ለሚከናወነው የአጀብና የጸጥታ ስራዎች ምክንያት በማድረግ ሁሉም የጸጥታ አካላት የሚሳተፉበት ወታደራዊ የተግባር ልምምድ ስለሚያከናውን ለዚሁ ሲባል የተወሰኑ መንገዶች ለተሽከርካሪና ለእግረኞች ዝግ እንደሚሆኑ የጸጥታና የደህንነት የጋራ ግብረ ኃይሉ አስታውቋል። በዚህም መሰረት ከጎተራ መሳለጫ ወደ አጎና ሲኒማ ወደ መስቀል አደባባይ ጎተራ መሳለጫ ከቂርቆስ ታቦት ማደሪያ ወደ ለጋሃር በሚወስደው ቂርቆስ ታቦት ማደሪያ መስቀለኛ ላይ ከቡልጋሪያ ወደ ሜክሲኮ ለሚመጡ የቡልጋሪያ ማዞሪያ ከሳር ቤት በአፍሪካ ህብረት ወደ ሜክሲኮ አደባባይ ለሚመጡ ሳር ቤት አደባባይ ከካርል አደባባይ በልደታ ጸበል ወደ ከፍተኛ ፍርድ ቤት ለሚመጡ ካርል አደባባይ ከጦር ኃይሎች ወደ ሜክሲኮ አደባባይ አዋሽ ወይን ጠጅ ፋብሪካ ከአብነት ወደ ጌጃ ሰፈር አብነት አደባባይ ከሞላማሩ ወደ አብነት ፖሊስ ጣቢያ ለሚመጡ ሞላማሩ መስቀለኛ ከበርበሬ በረንዳ ወደ ቀድሞ አምስተኛ ፖሊስ ጣቢያ ለሚመጡ በርበሬ በረንዳ ከተክለ ሃይማኖት ወደ ጎማ ቁጠባ ተክለ ሃይማኖት አደባባይ ከቴድሮስ አደባባይ በቸርቸር ጎዳና ወደ መስቀል አደባባይ የሚሄደው መንገድ ቴድሮስ አደባባይ ዝግ እየተደረገ ሲሆን ከየትኛው አቅጣጫ ወደ 4 ኪሎ መሄድም የተከለከለ ነው። ከሽሮ ሜዳ ወደ 6 ኪሎና ወደ 4 ኪሎ የሚያስኬደው መንገድ ሽሮ ሜዳ ጋር የሚዘጋ ሲሆን ከ4 ኪሎ ወደ ቤተ መንግስት የሚወስደው መንገድ ዝግ ተደርጓል። ከቀበና ወደ 4 ኪሎ ቀበና አደባባይ ከጀርመን አደባባይና ከሲግናል አካባቢ ወደ 4 ኪሎ ጥይት ቤት ለሚመጡ ጀርመን አደባባይ ካዛንቺስ መናሃሪያ ወደ 4 ኪሎና ወደ መስቀል አደባባይ የሚወስደው መንገድ ካዛንቺስ ሴቶች አደባባይ ከቦሌ ወደ መስቀል አደባባይ ወሎ ሰፈር ከመገናኛ ወደ መስቀል አደባባይ የሚወስደው መንገድ ቅዱስ ራኤል መስቀለኛ ከቅዱስ መርቆሪዮስ አደባባይ ወደ መስቀል ፍላወር ቅዱስ መርቆሪዮስ አደባባይ ከአፍንጮ በር ወደ 6 ኪሎ አፍንጮ በር ከፈረንሳይ ለጋሲዮን አካባቢ ወደ 6 ኪሎ የሚያመጣው 6 ኪሎ ዝግ ይሆናል። ከሚኒሊክ ሆስፒታል ወደ 6 ኪሎ የሚመጣው መንገድ 6 ኪሎ ቶታል ጋር ዝግ የሚደረግ ሲሆን በተጨማሪም ወደ 4 ኪሎና በቅርበት ወደ መስቀል አደባባይ የሚያመጡ አቋራጭ መንገዶችም ዝግ የሚደረጉ ይሆናል። በተጨማሪም ለእግረኛ ተጠቃሚዎች መስቀል አደባባይ አራተኛ ክፍለ ጦር ወይም ጥላሁን አደባባይ ዙሪያ ኦሎምፒያ ዙሪያ ከኡራኤል ወደ መስቀል አደባባይ ከቤተ መንግስት ወደ መስቀል አደባባይ ከሐራምቤ ወደ መስቀል አደባባይ ከለጋሃር ወደ መስቀል አደባባይ ከባምቢስ ወደ መስቀል አደባባይ ከትምህርት ሚኒስቴር በ4 ኪሎ ብሔራዊ ቤተ መንግስትና ወደ ቦሌ እንዲሁም ከቀበና ወደ 4 ኪሎ የሚወስደው መንገድ ዝግ መሆኑን እንዲያውቁት ፖሊስ አሳስቧል። ስለሆነም ከሌሊቱ 11 ሰዓት እስከ ጧቱ 4 ሰዓት ለተሽከርካሪና ለእግረኞች ዝግ ስለሚደረግ ህብረተሰቡ አማራጭ መንገዶችን እንዲጠቀምና ከዛሬ የካቲት 4 ቀን 2015 ዓ.ም ምሽት ጀምሮ በተጠቀሱት ቦታዎች ላይ ማንኛውም አይነት ተሽከርካሪም ለረጅምም ይሁን ለአጭር ጊዜ አቆሞ መሄድ የተከለከለ መሆኑን የጸጥታና የደህንነት የጋራ ግብረ ኃይሉ አስታውቋል።